በሆነው በአላህ Subhanahu Wa Ta'ala ስም ከጀመርነው በኋላ ረህማን በተሰኘው ስምና ሲፋው ረሂም በተሰኘው ስምና ሲፋው የተሰማራንበት ነገር ሁሉ ኸይረ ብዙ ያደርግልን ዘንድ አላህን እምንለምነው ስንሆን ያ አዩሃ ነብዩ አንተ የተከበርክ ባለሟል ታላቁ ሰው መልእክተኛ ሆይ ነብይ ሆይ ይላቸዋል። ሊመቱ ሐሪም ለምንድነው ሐራም የምታደርገው? ማ አሐለ አላሁ ለክ ላንተ ብቁ ያደረገልህን ላንተ ብቁ ያደረገልህ የሆነውን ነገር እርም ስታደርግ ታዲያ ተብተጊ የምትፈልግና የምታስብ ስትሆን መርዳት አዝዋጅክ ጥቂት ሚስቶችን ማስደሰትን የምትሻ ስትሆን ለምንድነው ባንተ ላይ አላህ ላንተ ሐላል ብቁ ያደረገልን እርም የምታደርገው ይላቸዋል። ወላሁ ገፉሩን ረሂሙን አላህ Subhanahu Wa Ta'ala ማሪ አዛኝ የሆነ ጌታ ነው። አላህ ማሪ አዛኝ የሆነ ጌታ ነው ይላቸዋል። ሰበበ ኑዙሉን በተመለከተ እንግዲህ በርካታ ሐዲሶች አሉ፣ የተለያዩ ጉዳዮች ማለት ነው። አብዱላህ ኢብኑ አባስ አባትና ልጅን አላህ ይወደድላቸውና ለዑመር ኢብኑ አልኸጣብ ብያልኳቸው መኒል መርአታን አለታኒ ቃለ አላሁ ፊሂማ ወኢን ተዛሀረ ዐለይሂ በሱ ላይ ብትተባበሩና ብትተጋገዙ ተብለው በዚህ ምዕራፍ ውስጥ የተወሱት ሁለት የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች በሶስተኛው አያ ላይ የሚገለጽ የሆነውን ማለት ነው ምንድነው ብዬ ስጠይቃቸው ቃለ ዑመር ምን አሉ? አኢሸቱ ወሐፍሳ ናቸው ብለውኛል አሉ። ወካነ በድኡል ሐዲስ ፊ ሸእኒ ኡም ኢብራሂም አልቂብጥያ ነቢዩ ሰለላሁ ዐለይሂ ወሰለም በርከት ያሉ ባለቤቶች አሏቸውና ከባለቤቶቻቸው መካከል አንዲቷ ከባርነት ነፃ አድርገዋት አንድ ልጅን የወለዱላት ማርየቱል ቂብጥያ የተሰኘችው ናት። እናም ረሱል አለይሂ ሰላቱ ወሰላም ለሚስቶቻቸው ቀንን ከፋፍለው መድበው ማስተዳደር እንዳለባቸው ሕግ ተቀምጦ ነበርና በዚህ ሕግ መሰረት ለሐፍሳ ቀን አላት፣ ለማርያ ቀን አላት፣ ለአይሻ ቀን አላት። በዛም መሰረት የሐፍሳ ቀን በሆነው የሐፍሳ ተራ በሆነው ቀን ማርያ ጋር ረሱል ሰለላሁ ዐለይሂ ወሰለም ከአንድ ቦታ እየተጓዙ ወደ ሐፍሳ ቤት ገቡ። ሐፍሳ በቤት አልነበረችምና በሐፍሳ ቤት ቆይታ አደረጉ። ፈወጀደቱ ሐፍሳ ስትመጣ አገኘቻቸው እቤት። ፈቃለት ያ ነቢየላህ ለቀድ ጂእተ ኢለየ ሸይአን ፈሪይ ወደ እኔ ወደ ማንም ወደ የትኛውም ሚስቶችህ አድርገው ፈጽመው የማታውቅ የሆነ ነገርን በእኔ ላይ ፈጸምክ አለቻቸው። ፊ የውሚ ወፊ ደውሪ በእኔ ቀን በእኔ ቤት ማርያን ይዘህ ቆይታ አደረግክ አለቻቸው። ዋላ ፍራሽም አለች። ረሱል አለይሂ ሰላቱ ወሰላም ባለቤታቸውን የተናደደችውን ንደቷን ለማብረድ ለማቀዝቀዝ ሲሉ ብዙ ነገሮችን አሉ። በባልና ሚስት መካከል ያሉ አንዳንድ የደም ፍላትን የሚያግሉ የሆኑ ክስተቶች ሲከሰቱ ሊዋሽ በሸርዕ የተፈቀደ ነውና በርከት ያሉ ነገሮችን አሏት። አላ ተርዲና አን ኡሐሪመሃ አለየ ፈላ አቅረቡሃ ስቤበት አይደለም አጋጣሚ የሆነ ነው። እናም ከፈለግሽ ምናልባችም እሷን
ላልቀርብ እምልልሻለሁ አይነት ቃላቶችን ተናገሩ እና ይህንን ነው እንግዲህ አላሁ ተባረከ ወተዓላ እሷ ይህንን ያወሩት ማርያም ሄዳለች ወደ ቤቷ። ሐፍሷና ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው ቤት። ሐፍሷን ሌሎች ሚስቶች ላይ ያልፈጸምከውን እኔ ላይ አድርገሃል፣ የኔ ላይ ያለ አስተሳሰብና አመለካከት ንቀት የተሞላበት መሆንን የሚያንጸባርቅ ክስተትን ፈጽመሃል፣ ተግብረሃል ብላቸው ስለነበር አባበሏት ምን እያሏት ነበርና ብቻቸውን። እንግዲህ እችን ቃል እሷ ብቻ ናት የምታውቀውና ሄዳ ለአኢሻ እኔ ሆን ብዬ ላንቺን ለማናደድ ወይም ለማበሳጨት ፈልጌ ያደረኩት ነገር አይደለም፣ ይህ ነገር ካስከፋሽም ደግሞ ኢንሻአላህ እሷን አልቀርብም እንኳ እስከ ማለት ድረስ ብለውኛል ስትል ለአኢሻ ሐፍሷ አወራች። እናም ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ አላሁ ለክ፣ ላንተ ብቁ ያደረገልህን እንደ ጥፋት እንደ ስተት ምናልባት በሷ ቤት ሐቂቀተንም የሐዲስ ጠንካራ የሆኑ የሐዲስ ዘገባዎች የሉም። እዛ ቤት ማርያና ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት የፈጸሙት ነገር አለ ብሎ በግልጽ የተቀመጠ የለም። ሆኖም እንደው እሷ በሌለችበት ሌላ ሚስታቸውን ይዘው እሷ ቤት ወይ ለዚያራ ወይ ለምን ያልተባለ የሆነ ጉዳይ ጥፋት ሊሆን ይችላል። ግን ለሷ ስትል እሷን ለማስደሳት ብለህ 1 ወር ሙሉ ወይም ከዛ በላይ እንዴት ሌላኛዋን ባለቤትህን ላትቀርብ ባንተ ላይ ሐራም ታደርጋለህ ሲል አላህ ሱብሓነሁ ወተዓላ እሳቸውን ወቀሳውን ወረፍ አደረገና እዛ ጋር ነገርን አሳብቀው ሌላ ያደረጉትን ደግሞ አላህ ሱብሓነሁ ወተዓላ በጣም አድርጎ ሊወርድባቸው ነው። ወኢንሻአላህ አልኡስቡዕ አልቃዲም ቀጣይ ሳምንት እንግዲህ ሱረቱ ተሕሪምን ሰፋ ባለ የምንገናኝበትና የምንመለከተው ይሆናል። ለዛሬ ደርሳችን እዚህ ጋር ይበቃናል። ወጀዛኩም አላሁ ኸይረል ጀዛእ ሊስቲማዒኩም ወሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።